ሰላም ማርገዟ ታወቀ። በጣም በሚያሳዝን ሁኔታ ወይዘሮ በጣም በሚያሳዝን ሁኔታ የኤቢ እናት በጣም ደንግጣለች። ምክንያቱም ከባለቤቴ ሊሆን ይችላል በሚል ሀሳብ በጣም ተናዳ ነበረ ማለት ነው። እናም በጣም ተርበትብታና ተንቀጥቅጣ ነበረ። ግን ደግሞ እየታሰበውን እንዳልሆነ ሆኖ ከዚህ ቤት አይደለም፣ እረ ውጪ ላይ የማቀው ሰው ከማቀው ሰው ነው በማለትም እንግዲህ ነገሩን ጣምዘዝ አድርገዋለች። ሰላምዬ ይመስለኛል ግን ከባለቤቷ እያረገዘች ነው የሚመስለው፣ ግን ደግሞ አይታወቅም። በጣም የኤቢ እናት በጣም ነው የደነገጠችው። ግን ደግሞ ወይኔ ወይ አይሰው እንደው ስንቱን አሰብኩት እኔ ቤቴ ላይ ይሆናል ብዬ በማለትም በጣም እየፈራችና እየተንቀጠቀጠች ነበረ ማለት ነው። በጣም ግን በሚገርም ሁኔታ ዳጣን ያው እንግዲህ አባቷን አግኝታ መኪና ውስጥ ስታዋራው እንግዲህ ያው እንግዲህ ቀደም ብላ ከውሃ ጋር እንግዲህ ቤተ ክርስቲያን ሄደው ነበረ ማለት ነው። እናም እዛም እንግዲህ ከጓደኞቿ ጋር ከመጠን ጋር አንድ ላይ ውጭ ላይ ነበሩ። እናም እንግዲህ እያወሩ ሳለ ብዙ ነገራቶችን አውርተው ነበር ማለት ነው። በጣም እንግዲህ በሚገርም ሁኔታ ዳጣ ያልሆነ መንገድ ላይ እንዳለች ውሃ ያልሆነ መንገድ ላይ እንደሆነች ታያለች ማለት ነው። እናም ለአባቷም ነገረችው ማለት ነው። ጥሩ መንገድ ላይ ያለችም መጥፎ ልጆች አሉ ትምህርት ቤት ላይ ዳጣ እሷ ባታቅም ግን እሷ እህቴ ናት በማለትም ዳጣ ትናገረዋለች ለአባቷ። አባቷም እንግዲህ በጣም ተባረኪ፣ አንቺ ማለት በጣም ቆንጆና ቅን የሆንሽ ሰው ነሽ በማለትም ልጄ በመሆንሽ ኮራለሁኝ በማለት እንግዲህ አባቷ ያበስራታል። እናም እንግዲህ በቃ ችግር የለውም የትምህርት ቤቷን እንቀይርላታለን፣ እሱም ልጁንም ሪፖርት እናደርግበታለን በማለትም ይነግራታል። እናም እንግዲህ አባዬ ግን ይሄ መኪና አያምረም ወይ በማለትም ታሳየዋለች። እሱንም በቅርቡ መንጃ ፈቃድ ታውጪና እገዛልሻለሁ በማለትም ይነግራታል። አረ በፍጹም እኔ ምን እንዲገዛልኝ ፈልጌ አይደለም፣ ያው ለማድነቅ ያክል ነው በማለትም ጠምዘዝ ታደርግበታለች። በመቀጠልም እንግዲህ በጣም እንግዲህ በሚገርም ሁኔታ ኤቢ ያው ብዙ ታስባለች ማለት ነው። ብዙ ነገር ነው እሷ ባይዞ ብዙ ጊዜ እውነትም አላት እና ደግሞ ብዙ ጊዜ የምታስባቸው ነገራቶችን ትክክል ናቸው ኤቢ ማለት ነው። ያው ክፋት ይሁን ብቻ አላቅም እና አስተሳሰቧ በጣም ከሌሎቹ ለየት ያለ እናም እንግዲህ የኤቢ እናት ማለት ነው ባጠፋናቸው ጊዜያቶች ይሁንብሽ እስካሁን ድረስ አንድ ላይ በቆየንባቸው ጊዜ ይሁንብሽ እባክሽን ከማጋ እንደሆነ ንገሪኝ ብላ በጣም ከያዘቻት በኋላ ከዚህ ቤት አይደለም ከሌላ ሰው ነው በስልክ ከማውቀው ልጅ ነው በማለትም ከነገረቻት በኋላ ተመስገን አምላኬ ብላ ጎንበስ ብላ ጸሎቷን ታደርሳለች። ምክንያቱም በጣም ያው ከባሏ ከሆነ ብላ በጣም ሰግታና በጣም አስባ ነበረ። በጣም እንግዲህ በሚያሳዝን ሁኔታ የኤቢ እናት በፍጹም ለትዳሯን አክባሪ ልጆቿን ተንከባካቢ በጣም ትሁትና ቅን ሰው መሆኗን ሰላምዬን እንግዲህ በጣም ሰላም ነስቷታል ማለት ነው። በጣም ነው እንትን ያለችው። በመከተልም ናታን ክላስ ገብታ እንግዲህ ስቅስቅ ብላ ታለቅሳለች። እንዲሁም ናታን ይደርስባታል ስታለቅስ። ሰላምዬ ምን ሆነሽ ነው እምባሽን እንደዚህ የሚወርደው በማለትም ቢጠይቃትም በፍጹም ልትነግረው አልቻለችም። ምክንያቱም እንደዚህ አይነት ነገር ልትነግረው ከሱ ጋር ልታወራ አልፈለገችም ማለት ነው። እናም እንግዲህ በመቀጠልም ኤቢ ናታን የሰላም ጉድ ሰማህ በማለትም ልትነግረው ሞክራለች ማለት ነው። ግን ያው ምንድን ነው በማለትም ይጠይቃታል። ሰላም እኮ እርጉዝ ናት በማለትም ነገረችው እና ከማን ነው ከምንድን ነው እያለምን እየጠየቃት ነበረ። ግን ደግሞ የኤቢ እናት አሁንም ጥያቄዋን በፍጹም አልተወችም ማለት ነው። እናም ከዚህ በኋላ እንግዲህ የትም አትሄጂም፣ እኔ አርስሻለሁኝ፣ እኔ ራሴ ያሳድግልሻለሁ፣ ምንም ነገር አትጨናነቂ፣ ልጁንም ታመጪውና ያው ያስረገዛ ማለት ነው እና ልጁንም ታመጪውና ትንሽዬ የቀለበት ፕሮግራም አዘጋጅልሻለሁ፣ አይዞሽ እኔ ያለሁልሽ በማለትም ታጽናናታለች። ግን ደግሞ ይሄ ነገር በፍጹም ሰላም አልሰጣትም። አሁንም ይቅርታ ትዬ ይቅርታ በማለት ይቅርታዋን ጠይቃለች። ምንም ይቅርታ አያስፈልገውም እንዴ ትልቅ ሰው እኮ ነሽ አንቺ፣ የምታደርጊው የምታውቂ ልጅ ነሽ
በማለትም በጣም ያው ከቤት ወጥታ ማታውቀውን ሰላም እርጉዝ ነኝ ስትል በጣም የተደናገጠችው የኤቢ እናት ግን አሁን እናንተ አልነበራችሁምና ውጪ ሄጄ ነው በማለትም ትነግራታለች። በጣም እንግዲህ በሚያሳዝን ሁኔታ ሰላም አሁንም በጣም ታለቅሳለች። ምክንያቱም ይሄ ነገር ከቤት የወጣ አይመስለኝም። በጣም ነው የኤቢ እናት በጣም ነው እንትን ያለችው። ግን ደግሞ አሁንም ለሰላም የምታሳያት ፍቅርና እንክብካቤ በጣም እየበለጠና እየጎላ ነው። እንግዲህ በዚህ በኩል ደግሞ ከተንኮሏ የማትርቀዋ ኤቢ አሁንም ጠጋ ብላ እማዬ ግን ደግሞ የሰላም እርግዝና አልደነቀሽም በማለትም ጠይቃታለች። ምን ነው ኤቢ ምን ነው ምን ችግር ምን ሰማሽ ደግሞ በማለትም ጠይቃታለች። እንግዲህ የልጇን ባህሪ የምታውቀዋ የኤቢ እናት ምን ሆነሽ ነው ወይስ ደግሞ ምን ሰምተሽ ነው በማለትም ጠይቃታለች። የሰላም እርግዝና እኔ ከዚህ ቤት የሚወጣ አይመስለኝም። እናም እንግዲህ እርግዝናዋ ሌላ ቦታ አይመስለኝም እዚሁ ነው የሚመስለኝ በማለት ትነግራታለች። አንቺ ከይሲ ሂጂ ከክላሴ ውጭልኝ በማለትም ታባርራታለች። እናም እንግዲህ በዚህ በኩል እናቷ ታባርራታለች። በዛ በኩል ደግሞ ናታን ከሂጂ ውጭልኝ በማለትም አሁንም ኤቢ ያባራታል። ግን ደግሞ ኤቢ ትክክል ናት። ብዙ ነገራቶችን እነሱ ባላዩትና እነሱ ባላሰቡት መንገድ እሷ ስለምታስበው ብዙ ነገር እንግዲህ እነሱ ሊጠረጥሩት በማይችሉ መልኩ እሷ ጠርጥራ ትደርሳበታለች። በጣም በሚገርም ሁኔታ ኤቢ ብሩህና አስተዋይና በጣም ብሩህ የሆነች ልጅ ናት። እናም እንግዲህ በመቀጠልም በጣም በሚያሳዝን ሁኔታ በዚህ በኩል እንግዲህ የኤቢ አባት በፍጹም እንግዲህ የሰላም እርግዝና እስካሁን ደስ አላወቀም። እናም በጣም ያሳዝናል። ምክንያቱም የኤቢ እናት በጣም ታሳዝናለች። በዚህ በኩል እንግዲህ ውሃነቷን ያሳስባታል። በዚህ በኩል ደግሞ የኤቢ ደግሞ ጥርጣሬ እና ደግሞ የኤቢ ንግግር ያደማታል። በዚህ በኩል ደግሞ የሰላም ደግሞ ነገር በጣም ያሳስባታል። እናም በሚያሳዝን ሁኔታ እንደዚህ ሆኗል ማለት ነው። እናም ናታንም አሁንም እሱንም ጥርጣሬ ውስጥ አስገባቸው። ምክንያቱም በእርግጥ ሰላም ከዚህ ቤት ወጥታ አታውቅም። እናም ምንድን ተፈጥሮ ይሆን ከማጋ ተገናኝታ ይሆን የት ሄዳ ነበረ በማለትም ሁላቸውም ሀሳብ ውስጥ ይገባሉ። በጣም እንግዲህ በሚያሳዝን ሁኔታ ቤተሰቡ እንደዚህ ሆኗል። ሰላም ውድና የተከበራችሁ የኢና ዩቲዩብ ቤተሰቦች ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ጀምሩት። እናም የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች ቶሎ መድረስ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። ዛሬ እንግዲህ ዳጣ ክፍል 17 ይዤላችሁ ነው የመጣሁት። እናም ውድና የተከበራችሁ ቤተሰቦቻችን ዛሬም እንግዲህ ዳጣ ድራማ በጣም ደስ የሚልና በጣም አጓጊ የሆነ ድራማ ሆኗል። እንዲሁም አስተማሪና ቁም ነገር አዘል ድራማ ነው። እናም ከዚህ ድራማ ምን ተማራችሁ? ከዚህ ድራማ እኔ የተማርኩት ነገር ቢኖር ሁሌም አይናችንን መግለጥ እንዳለብንና ሁሌም ቀና ብቻ ሳይሆን ሌላውንም ማሰብ አለብን። ምክንያቱም ሁሌ ቀናውን ብቻ የምናስብ ከሆነ ስህተቶችን አይታየንም። እናም እዚች ጋር ኤቢ መጠርጠርን ጥርጣሬን ሁሌም ደግሞ ሰው ማመን ብቻ ማመንም እያለ አለማመንም እንዳለ ያሳየናል። እናም እስከ ቪዲዮ ፍጻሜው ድረስ ቪዲዮን እዩት። ሀሳብና አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ቀጣዩ እንግዲህ ምን እንደሚሆን አይታወቅም። እናም የኤቢ አባት ወደ ክላስ ሲገባ አንድ ነገር ነገር አለ ስለ ሰላም ነው በማለትም ስትነግረው ቪዲዮውን ፍጻሜውን አብቅቷል። እስከ ቀጣዩ ድረስ ምን እንደሚፈጠር አይታወቅም። ቸር ቆዩልኝ።